እግዚአብሔር ሆይ በሉ። ኢየሱስ ስም በሕይወቴ ላይ በዘመኔ ላይ ክብር እንዲመጣ በእኔ ላይ በሉ ቅባት እንዲፈስ ጸልያለሁ። የእውነት መንፈስ የኃይል መንፈስ በእኔ ይገለጥ። የጥበብና የመገለጥ መንፈስ በእኔ ውስጥ ይገለጥ። ዓይኖቼን ይክፈት። ሁልጊዜ እንደምላችሁ የእግዚአብሔር ቃል ጌታ ኢየሱስ ሲናገር ቃሎቼ አለ መንፈስና ሕይወት ናቸው። ስለዚህ የጌታን ቃል መንፈስ የሆነውን ቃል ለመቀበል ሕይወት የሆነውን ቃል ለመቀበል በዛ ደረጃና በዛ ሌቭል ውስጥ መገለጥ ስላለብን ማለት ነው። ደግሞ የጥበብና የመገለጥ መንፈስ የልቦናችንን ዓይን ምን ይላል? ያበራል። ልባችሁ እጃችሁ ላይ ጫኑባችሁ። ጌታ ሆይ አንተን በነፃነት በልቤ ውስጥ እንዳልሰማ እንዳላይ ገደል የሆነውን ሁሉ በኢየሱስ ስም ከልቤ ላይ ታነሳ ዘንድ እጸልያለሁ። የሰላም ንፋስ፣ የፍቅር ንፋስ፣ የእረፍት ንፋስ በልቤ ውስጥ ይንፈስ። ማናቸውንም ቀስት በሉ ማናቸውንም ቀስት ከልቤ ላይ በሉ እንዲነቀል እጸልያለሁ። የሐዘን ቀስት፣ የተስፋ መቁረጥ ቀስት፣ ማናቸው ጠላት ራሱን እኔ ጋር ለማገናኘት የተጠቀመበትን ሁሉ አባት ሆይ በሉ በኢየሱስ ስም ይነቀል። በኢየሱስ ስም አሜን። ያቸው በነፃነት የቃሉ መንፈስ ከልባችሁ ጋር ምን ያደርጋል? ህብረት ያደርጋል፣ ይገናኛል። ቃሉ በእምነት ከነሱ ጋር አልተዋሃደም ይላል። ያለመዋሃድ አያችሁ በእነሱና በቃሉ መሃል የቆመ ነበር ማለት ግድግዳ ነበር ማለት ነገር አለማድረግ ሊሆን ይችላል፣ ሐዘን ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል። ምንም ሰይጣን ልባችሁ ላይ የተከለውን ክብዳት በኢየሱስ ስም ኃይል ተነቀለ። አሜን። በኢየሱስ ስም ኃይል ተነቀለ። አሜን። በኢየሱስ ስም ኃይል ተነቀለ። አሜን። አሁን ከቃሉ ጀርባ ያለው መንፈስ ያገኛቸዋል። አሜን። ቃሉ ላከ ፈወሳቸው። አያችሁ ፈውስ ሁለንተናዊ ልባችን ይፈወሳል፣ ቤታችን ይፈወሳል፣ ፊዚካሊ እንፈወሳለን። ነፍሳችን እንደ እግዚአብሔር ቃል እንዲያስብና እንደ እግዚአብሔር ቃል እንዲያይ ይፈወሳል ማለት ነው። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር አምላክ የተባረከ ይሁን። ልባችንን በእግዚአብሔር ላይ ስለማበርታት እንማራለን። ከዳዊት ሕይወት እንማራለን። ኢየሱስ ጌታ ነው። ሰሞኑን በተከታታይ ስለ እምነት ተመረናል። አሁንም ከእምነት ጋር የተያያዘ ዳዊት እንዴት በእምነት ልቡን በእግዚአብሔር እንዳበረታ እናያለን። የእግዚአብሔር ሰው ዳዊት ሕይወቱ ክብር ለኢየሱስ ይሁን የከፈታቸው ዳይሜንሽኖች አሉ፣ ወይ ደግሞ ከእግዚአብሔር ጋር የምንቀርብበት ምሳሌያዊ ደጆች ከፍቷል። እዚህኛው ላይ እንዴት ከእግዚአብሔር ጋር ልባችን መበርታት እንዳለበት ዳዊት በሄደበት ቅባትና በሄደበት መረዳት በሄደበት የቃል እውቀት ውስጥ እንገባለን። ከዛ ቃል ውስጥ እንማራለን። ከዛ መንፈሱን እንይዛለን፣ ሕይወቱን እንይዛለን። ቃሉ መንፈስና ሕይወት ስለሆነ ጌታ እንዳለ ያን ቃል ተቀበለን ቅባቱን ይዘን በእግዚአብሔር የመደገፍና የመበርታትን ኃይል እንካፈላለን። ዛሬ እምነት ወደ ልባችን ይገባል፣ ያለው ይበዛል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ምዕራፍ 30 ይላል። አንደኛ ሳሙኤል ምዕራፍ 30 ይላል። ኢየሱስ ሆይ በሉ፣ ጌታ ሆይ በሉት፣ እወድሃለሁ። ቃሉን እስክታወጡ ንገሩት። ጌታ ሆይ በሉ፣ እወድሃለሁ። የሚመስልህ የለም፣ እወድሃለሁ። ኢየሱስ ጌታ ነው። አንደኛ ምዕራፍ ሳሙኤል ቁጥር 30 ላይ እንሄዳለን። ክብር ለኢየሱስ ይሁን። ምዕራፍ 30 ይላል። እዚህ ጋር ክብር ለጌታ ይሁን። ዳዊት በስደት በነበረበት ጊዜ የሚናገር ምዕራፎች ናቸው። ያ ማለት ሳኦል በሚያሳድበት ጊዜ በበረሃ በነበረበት ጊዜ ነው። ዳዊት በዚህ ስፍራ ላይ ብቻውን አልነበረም፣ ብዙ ተከታይ ነበረ። ክብር ለኢየሱስ ይሁን። ብዙ ተከታይ ነበረ።
በሀገሪቱ ይሁን በአካባቢው ወንጀለኛ ነበረ። መጽሐፉ በኋላ ዝቅ ብለን እናየዋለን ምናምንቴ ነው የሚላቸው። ያ ማለት በአካባቢው የማይፈለግ ተስፋ የቆረጠው ሁሉ ዳዊትን ተከትሎታል። ዳዊት በዚህ ሰዓት ወደ 600 የሚሆኑ ተከታዮች አሉ። እነሱ ደግሞ ልጆች አላቸው፣ ሚስት አላቸው፣ ከብት አላቸው። ኦልሞስት ትንሽ የሆነን መንግስት መስርቷል። ኢየሱስ ጌታ ዳዊት እያለማመደው ስለነበረ፣ ስለዚህ ዳዊት የሚመራው ህዝብ ነበረው፣ የሚመራው የሚከተለው ህዝብ ነበረው ማለት ነው። እና በዚህ ሰዓት ዳዊት በሲግላ በምትባል ከተማ ይኖር ነበር። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይህ ሲግላ የምትባለው ከተማ በደቡባዊ ይሁዳ በኩል ያለች በፍልስጤም ግዛት አካባቢ ያለች ከተማ ነች። ስለዚህ ዳዊት ሳኦልና የሳኦል ወታደሮች እንዳይዙት በደቡባዊ ይሁዳ በኩል በፍልስጤም አካባቢ በሚጠጋ ስፍራ ተቀምጧል። ለምን? ሳኦል ደርሶ ስለማይዝ። ስለዚህ ዳዊትና የእርሱ ተከታዮች ሰራዊቶቹ በሄዱ ጊዜ በሲግላ ከተማ ውስጥ ልጆቹ፣ ሚስቱ ይሁን የእርሱ የሆነው ነገር ሁሉ ትቶ ሄዷል። በዚህ ሰዓት አማሌቃውያን በደቡብ በኩል ወደ ሲግላ መጡ። ክብር ለጌታ ይሁን። መጡና እናነበዋለን። ምዕራፍ 30 ዳብ ብላችሁ እንዲህም ሆነ ይላል ዳዊትና ሰዎቹ በሦስተኛው ቀን ወደ ሲግላ በመጡ ጊዜ አማሌቃውያን በደቡብ አገር በሲግላ ላይ ዘምተው ነበረ። ሲግላግንም መጥተው በእሳት አቃጥለዋት ነበረ። ሴቶቹንና በውስጧም የነበሩትን ሁሉ ከታናናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው በመንገዳቸው ሄዱ እንጂ አንድስ እንኳ አልገደሉም ነበር። የእግዚአብሔር ጥበቃ በውስጡ የእግዚአብሔር ጥበቃ በውስጡ እያችሁ አንዳንድ ይህን የእናንተ ነገር ተማረከብኝ ባላችሁት ነገር ውስጥ ራሱ የእግዚአብሔር ጥበቃ ነው። እያችሁ አማሌቆች የዳዊትን ነገር እንዳይገድሉ አንድም አልሞተም ይላል። በኋላም ታዩታላችሁ። እግዚአብሔር የዳዊትን ነገር ጠበቀ። ኢየሱስ ጌታ ነው። የእኛንም ነገር ይጠብቃል። ዳዊትና ሰዎቹ ይላል ቁጥር 3 ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውን ወንዶችን ሴቶች ልጆቻቸው ተማርከው አገኙ። ዳዊት ከእነርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ዝጋዙ ድምፃቸውን ከፍ አድርገው የማልቀስ ኃይል እስኪያጡ ድረስ አለቀሱ። እዚህ ጋር ዳዊትና ሕዝቡ በመጡ ጊዜ ልጆቻቸው፣ ሚስቶቻቸው ያላቸው ሁሉ ተማርከው ምን አሉ? አገኙ። ለማልቀስ ኃይል እስኪያጡ ድረስ እንደዚህ ያጋጥማችሁ ሆነ። ለማልቀስ ኃይል እስኪያጡ ድረስ ድምፃቸውን ከፍ አድርገው ምን አሉ? አለቀሱ። ምን አሉ? አለቀሱ። ለምን? አንደኛ በስደት ላይ ናቸው ያሉት። ኢየሱስ የተባረከ ይሁን። በስደት ላይ ያሉት አገር ወደ ሳኦል ይህ ሽፍታ ነው የሚባሉት በስደት ላይ ያሉት። በዚህ ህመም ውስጥ ደግሞ አማሌቅ የሚባል መጥቶ የነሱ የሆነውን ሁሉ ምን አለ? ማርኮ ወሰደ። ስለዚህ ለማልቀስ ኃይል እስኪያጡ ድረስ ድምፃቸውን ከፍ አድርገው አለቀሱ። ክብር ለኢየሱስ ይሁን። ለእግዚአብሔር ያለ ማንም የለም። ድምፃቸውን ከፍ አድርገው ምን አሉ? አያችሁ፣ አንዳንዴ በሕይወታችን የሚመጣ የሆነ አታክ የሆነ ሰይጣን የሚፈጥረው ደጅ ኃይላችንን እስከምናጣ ድረስ ሊያጠቃን ይችላል። በዚህ ሁሉ ግን እግዚአብሔር ታማኝ ነው። በዚህ ሁሉ ግን እግዚአብሔር መልካም ነው። ዛሬ በውስጥ ምንም ነገር ቤቴ ላይ ጉልበቴ ላይ ኃይሌ ላይ የተመደበ ሁሉ በኢየሱስ ስም እግዚአብሔር ይበቀለዋል። ክብር ለጌታ ይሁን። ቁጥር 6 ላይ ስለ ወንዶችና ስለ ሴቶች ልጆቻቸው ሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወጉት ስለተናገሩ ዳዊት እጅግ ተጨነቀ። እያችሁ ያበላቸው ያጠጣቸው አገር ሕዝብ ምናምንቴ ያላቸው በአጭር ቋንቋ ወንጀለኛ የተባለው ሁሉ ሰብስቦ ስርዓት አስይዞ ወታደር አድርጎ ቁም ነገር ላይ ያደረሳቸውን ሰው ከመጣባቸው ሐዘን የተነሳ ከመጣባቸው ቁስል የተነሳ ሊገድሉ ተማከረዋል። ዳዊት ላይ የመጣውን ጭንቀት አስቡ። በሕይወታችሁ ብዙ ነገር አልፋችሁ ሊሆን ይችላል። ጨንቋችሁ ሊሆን ይችላል። ለወደፊትም ሊጨንቃችሁ ይችላል። ግን እግዚአብሔር ታማኝ ነው። አሜን። እግዚአብሔር መንገድ አለው፣ መውጫ አለው። አሜን። ዳዊት እዚህ ጋር ሁለቱ ሚስቶቹ ላይ ተማርከዋል፣ ልጆቹን ተማርከዋል፣
አለኝ ያለው ነገር ተወስዷል። በዚህ ለቅሶ መሃል ኃይል ለማልቀስ ኃይል እስኪያጣ ምን ብሏል? አልቅሷል። ኢየሱስ ጌታ እያለቀሰ ድጋሚ ደግሞ ምን ሰማ? ሌላ ዜና ሰማ። ምን አይነት ዜና ሰማ? ሊወግሩት እንደሆነ ሊገድሉት እንደሆነ ምን አለ? ሰማ። ኢየሱስ ጌታ በጭንቀት ላይ ጭንቀት መጣበት። በዚህ ሰዓት ዳዊት ኃይል አጥቷል ለማልቀስ። የኔ ናቸው ያላቸው ሰዎች፣ ይጠብቁኛል ያላቸው ሰዎች፣ ሰራዊቴ ያላቸው ሰዎች ሊገድሉት እንዳሰቡ ሰማ። በዚህ ሰዓት ይህን ሁሉ የሰማ ሰው ምን ይሆናል? ሌላ ሰው ቢሆን በቃ ተስፋ የለኝም ቤተሰቤ እግዚአብሔር የሱ ቤተሰብ እንደጠበቀ እንጂ በዚህ ሰዓት ቤተሰቦቹ በሕይወት እንዳሉ ማያውቅ አማሌቅ ገድሏቸው ሊሆን እንደሚችል ወስዷቸዋል፣ አጥፍቷቸዋል ብሎ ሊያስብ ይችላል። ሌላ ሰው ምን ይላል? በቃ ራሴ ላጥፋ ሊል ይችላል አይደለም። ተስፋ የቆረጠ ሰው ሊወስን የሚችለውን ነገር ሊወስን ይችላል። ዳዊት ግን ይላል፣ ክብር ለኢየሱስ ይሁን። ዳዊት ግን በአምላኩ በእግዚአብሔር ልቡ ምን አለ? አበረታ። ድገሙ እስቲ። ዳዊት ግን በሉ በአምላኩ በሉ በእግዚአብሔር ልቡ ምን አለ? አበረታ። አሁን እዚህ ጋር ዳዊት የገባበት የእምነት ደረጃ የእምነት ሌቭል የሆነ ሰዓት ሲመጣ የሆነ ነገር ሲመጣ የሚሶረው የሚደገፈው ዋጋ ነው። እግዚአብሔር አለልኝ ነው። እግዚአብሔር አለልኝ ተስፋዬ ነው። ኃይሌ ነው። የሚረዳኝ ነው። የሚደግፈኝ ነው። ጌታ ኢየሱስ ነው። አያችሁ ዳዊት 600 ወዳጆች አሉ፣ ሰራዊት አሉ። ወይ ሳኦል ቢመጣ ይዋጉልኛል ወይ እንደዚህ ይሉኛል ያሉ ሰዎች ምን ብለው ተነስተውበታል። ቤተሰቤ ያላቸው ተወስደውበታል። በዚህ ሁሉ ግን ዳዊት ልቡን በእግዚአብሔር አበረታ። በእግዚአብሔር አበረታ የሚለው ቃል ብዙ ፍቺዎች አሉት እና አንደኛው ሆልድ ነው የሚለው ያዘ፣ በቃ ሆልድ ከጌታ ጋር ተጣበቀ። ሌላኛው ሪፔር ይለዋል፣ ልቡን ጠገነ። አያችሁ አማርኛው ልቡን አበረታ ነው። አበረታ የሚለው በዕብራይስጥ ውስጥ ብዙ ትርጉሞች አሉትና ሳጠናው ሌላ ሪፔር ወይ ደግሞ ጠገነ። ልቡን ማን ጎቶታል? አማሌቅ ጎቶታል። አማሌቅ መጣና ቤቱን፣ ልጆቹን፣ ሚስቶቹን ወስዷል። ስለዚህ ልብ የሆነ ያህል ተጎዳ ማለት ነው። የኔ የሚላቸው ሰዎች ተነስተው ደግሞ ዳዊት እዚህ ነገር ላይ የጣለን ይህ ሰው ነውና ይወገር ይገደላል። ክህደት አለ ማለት ነው። ክደውታል፣ ሞት እያሰቡበት ነው። ስለዚህ ልቡ በእነዚህ ሁሉ ላይ ምን ብሏል? ተሰባብሯል፣ ተከፋፍሏል። ልቡን በእግዚአብሔር አበረታ ማለት በእግዚአብሔር ልቡን ጠገነ ማለት ነው። የእምነት ኃይል አያችሁ። ልቤን እጠግናለሁ። አዎ ልቤን እጠግናለሁ በቃሉ መንፈስ በእግዚአብሔር ላይ በመደገፍ በመተማመን ልቤን እጠግናለሁ። ያድናል ኢየሱስ። ሌላው ልቡን አጠነከረ፣ ስትሬንግዝ ሰጠው። ልቡን በአምላኩ በእግዚአብሔር አበረታ የሚለው ውስጥ ልቡን አጠነከረ። በእግዚአብሔር ላይ እግዚአብሔር ታማኝ ነው ብሎ አጠነከረ። ማን ላይ ነው ልብሽን ያጠነከረሽ? በማን ላይ ነው ልብን ያጠነከርከው? በሆነ ዘመድ ሊሆን ይችላል፣ በሆነ ወዳጅ ሊሆን ይችላል። ከሰው ጋር እርዳታ መጠየቅ ምንም ኃጢአትም አይደለም፣ ችግር የለውም። ግን መጀመሪያ ልብን በእግዚአብሔር ምን ማለት ማበረታት፣ ማጠንከር፣ መጠገን። ሃሌሉያ! አያችሁ የመጣው ወጀብ የዳዊትን ልብ ምን ብሎታል? ሰነጣጥቆታል። ልቡ ምን አለ? ልክ እንደተሰበረ ቃስ ጠገነው። ምን አድርጎ? በእግዚአብሔር ተደግፎ። ኢየሱስ ያድናል። ምንም በሉ ልቤን በሉ ሊከፋፍል ሊሰብር የተላከ ክፉ ሀሳብ ሁሉ በሉ በኢየሱስ ስም የተሰበረ ቃል በቃል ይሻጋል፣ አዋጅ በአዋጅ ይሻጋል። አሜን። የክፉ ዲክላሬሽን በእግዚአብሔር ቃል ዲክላሬሽን ይነሳል። አሜን። ውሸት በእውነት ይነሳል። አሜን። ጨለማ በብርሃን ይነሳል። አሜን። ሞት በሕይወት ይነሳል። አሜን። አያችሁ ሞት የመጣውን ነገር ዳዊት በእግዚአብሔር ልብ አበረታ። አሁንም እኮ እዛ ጋር ማን ያዛቸው? 600 ሰው ናቸው። ማን ያዛቸው? እግዚአብሔር ያዛቸው። ልባችንን በእግዚአብሔር ስናበረታ፣ በእግዚአብሔር ስንደገፍ እግዚአብሔር መጥቶ ከለላ ይሆናል። አሜን። የ600 ሰው ልብ ምን አለ? ፖዝ አደረገ እንጂ ኦ ብሎ አንዱ ድንጋይ ቢያነሳ
ሌላው 599 ይከተለው። ልባቸው ላይ አሰቡ፣ ተነጋገሩ፣ መውጊያ አለብን አሉ። ዳዊት ግን ልቡን በእግዚአብሔር ሲያበረታ፣ ያማ ልቡን ሲጠግን፣ ልቡን ከእግዚአብሔር ጋር አንድ ሲያደርግ፣ እግዚአብሔር አለልኝ ሲል የ600 ሰው ልብ እግዚአብሔር ያዘ። አሜን። ክፉ እንዳያስቡ፣ እጃቸውን እንዳያነሱ፣ ድንጋይ እንዳያነሱ፣ ሞትን ያወጁትን ነገር እርምጃ ወደ አክሽን እንዳያመጡ መንፈስ ቅዱስ ያዛቸው። አሜን። ክብር ለኢየሱስ ይሁን። ከዛ ልቡን አበረታ። ልብ ከማበረታት በኋላ፣ ልብ ከጠገነ በኋላ፣ ልብ ከደገፈ በኋላ ስቴፕ አለ፣ ወደ እግዚአብሔር ይዞረ። ሃሌሉያ። ቁጥር 7 እናያለን። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ሃሌሉያ ኤፋዱን አቅርብልኝ አለው። አብያታርም ኤፋዱን ለዳዊት አቀረበለት። ያድናል ኢየሱስ፣ ያድናል ኢየሱስ። አያችሁ፣ ልቡን በእግዚአብሔር ካበረታ በኋላ እንደ እግዚአብሔር ቃል የማይሄዱ ሰዎች ጋር ለሚያማከር ሜቢ ከ600ዎቹ ውስጥ የዳዊት ምክትል ሊኖር ይችላል፣ አላውቅም። ምክንያቱም እውቀት አላቸው። ሚሊታሪ እስከሆኑ ድረስ በሊደርሺፕ ነው የሚሄዱት። ታዩታላችሁ። ምክትሉን አምጥቶ ልቤን እኮ በእግዚአብሔር አበርትቻለሁ፣ እባክህ እነዚህን ሰዎች እንዳይገድሉኝ መከራቸው ማለት ነው። ወደዚህ ወደ ቀኝ ዞረና የእግዚአብሔርን ቃል የሚሰማ ከ600ዎቹ ሰው ነጠል ያለ ሁልጊዜ እግዚአብሔር ሐሳብ ያለበት ከዳዊት ጋር የሚማከር ካህን ነበረ። ኢየሱስ ያድናል። አሜን። የአቢሜሌክ ልጅ ካህኑን አብያታር አያችሁ፣ አብያታር ጋር ዞረ። የእግዚአብሔር ነገር የሚያጫውተው የእግዚአብሔርን ቃል የሚያናገረው ሬቬሌሽንና መገለጥን ከሚያወራ ሰው ምን አለ? ዞር አለ። አያችሁ፣ ዳዊት ልቡን ካበረታ በኋላ ከስሜት ዓለም፣ ከፍርሃት ዓለም፣ ከ600 ሰው ድምፅ ጩኸት ዞረና ከማን ሆነ? ከአብያታር ሆነ። አብያታር ሆይ እጸልይ ዘንድ ኤፋዱን አምጣልኝ። ኤፋድ የሚለብሱት ካህኖች ናቸው። የሆነ ገብታችሁ ብታጠኑ ኤፋድ ማለት እዚህ ጋር የሚለበስ የ12ቱ ኪዳን የእስራኤልን ነገድ የሚወክል ይሄ እንደ ዳይመንድ ይሁን እንደ ኦፓሎች ነገሮች አለ ማዕድኖች አሉትና ሲጸልዩ እዛ ላይ ብርሃን እያመጣ መልስ ሰጣቸዋል። ጌታ ኮሚኒኬት የሚያደርጉበት መንፈሳዊ ሚስጥር ነው። ስለዚህ እዚህ ጋር የምታዩት ዳዊት ክህነት ዓለም ውስጥ ገብቷል። ኢየሱስ ያድናል። አሜን። የይሁዳ ነገድ ነው፣ ሌዋዊ አይደለም። ግን ክህነት ዓለም ውስጥ ምን ብሏል? ገብቷል። ለዛ ነው ለካህኖች የተዘጋጀው ብቻ ገብቶ የመብላት ኃይል ያገኛል። መንፈሳዊ ሚስጥር ጌታ ሲናገር በሰንበት እሸት ቀጠፋችሁ እንደዚህ በሉ እያሉ ደቀ መዛሙርቱን ሐዋርያቱን በሚወቅሷቸው ጊዜ ፈሪሳውያን አላነበባችሁ ወይ? ዳዊትና ሰራዊቱ የሚበላ ሲያጣ ገብቶ ለካህናት የተመደበውን በላ። ሌላ ሰው ለካህናት የተመደበውን ቢበላ ይቀሰፋል። ዳዊት ይህን ዓለም ደጅ ያገኘው አንዱ የክህነት ኪዳን በእርሱ ላይ አለ። ዳዊት ላይ የነብይነት ኪዳን አለ። አያችሁ፣ መጽሐፍ ቅዱስ መዝሙረ ዳዊት ላይ ስታነቡ አብዛኛው ቃሎቹ ትንቢት ነው። ስለ ጌታ ተናግሯል። አንድም አጥንት ከአንተ አይሰበርም ሲል ስለ ጌታ ጽፏል። ያ ማለት የትንቢት ኪዳን የነብይነት ኃይል እርሱ ላይ ነው። ሌላው የንግስነት ኮቨነንት እርሱ ላይ ነበረ። ያድናል ኢየሱስ። ስለዚህ ዳዊት ንጉስም ነው፣ ነብይም ነው፣ ካህንም። ስለዚህ አምጣልኛል። ስለዚህ የአቢሜሌክ ልጅ ኢየሱስ ጌታ ነው። አብያታር አመጣለት። ስለዚህ ዳዊት ልቡን ሲያበረታ የገባበት ስቴፕ ምንድነው? ከእግዚአብሔር ጋር ሲያሳልፍ፣ ወጀብ ሲመጣ፣ ምንም ነገር ሲነሳባችሁ፣ ሰዎች ሲነሱባችሁ፣ የሰው ዓለም ውስጥ እስካለ ኢየሱስ ጌታ ነው። እግዚአብሔርን የማይፈሩ እግዚአብሔርን የማይወዱ እግዚአብሔር ድምፅ ስለ እግዚአብሔር ቃል ግድ የሌላቸው በጠላት መንፈስ የሚመሩ ሰዎች አሉ። ዓለም እንደዚህ ሲነሳባችሁ ወይ ሌላ ደግሞ እናንተ ነገር ሲማረክ መጀመሪያ ማድረግ ያለበት ከእግዚአብሔር ሰው ዳዊት የምንማረው ኢየሱስ ያድናል ምንድን ነው? ከእግዚአብሔር ጋር ልብን አበርክቶ በእግዚአብሔር ፊት መሆን። እስቲ በእግዚአብሔር ፊት እሆናለሁ፣ በእግዚአብሔር ፊት እጸልያለሁ፣ መቤትን እቀበላለሁ። ክብር ለኢየሱስ ይሁን። ከዛ ምን ይላል? ዳዊትም ሃሌሉያ የእነዚህ ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። ሃሌሉያ። አያችሁ፣ ማንን ጠየቀ? እግዚአብሔርን መጠየቅ ይሁንልን። ከእግዚአብሔር ጋር ህብረት ማድረግ ይሁንልን። የመጀመሪያው ሶርስ ኦፍ ኢንፎርሜሽናችን መጀመሪያ ጌታዊ እንዴት ይሻላል ምንለው ከእግዚአብሔር ጋር። ከዛ ጌታ ምን አለው? ታገኛቸዋለህ
ፈጽመህ ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ያድናል። የቅርብ አምላክ ወዲያው መለሰ። ያኔ ልቡ ምን አለ? በረታ፣ ጸና፣ ስታብሊሽ ሆነ። ክብር ለኢየሱስ ይሁን። ምን አደረገ? ምግብ ጠየቀ። ክብር ለኢየሱስ ይሁን። ቁጥር 9 ላይ ዳዊትም ከእርሱ ጋር የነበሩትን 600 ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስ መጡ። ከነሱ የቀሩት በዚያ ተቀመጡ። እዚህ ጋር ምን ታያላችሁ? ዳዊት ሃሌሉያ፣ ዳዊት ላይ የነበረ ኤክሰለንስ ስፒሪት አለ። ምን ገባኝ? የሊደርሺፕ ስኪል ፓወርፉል። 600 ሰው እዛ ተሰብስቦ ድንጋይ ያማገጠ ነው። አንዳንዱ ይሄ ይሻለዋል ወይ እያለ ነው፣ ኮብልስቶን አይነት። አንዳንዱ ትልቅ ብዙ ሊሆን ይችላል። ይሄ ሰው ይገደል እያሉ ደግሞ ምን ሲጸልይ እግዚአብሔር ምርኮን ትመልሳለህ፣ ሂድ አብረን ሲለው ኃይል መጣ። 600 ሰው የሚገዛ ቃል መጣ። ሁለተኛ እነዚህን ሰዎች ምንም ምናምንቴ ቢሆኑ ዱርዬ ቢሆኑ ይሄ ማጅራት መቼንም ሰብስቦ ሰራዊት ቢያደርጋቸው በእግዚአብሔር ድምፅና በእግዚአብሔር መብት ነገር ላይ እንዳይቀልዱ አድርጎ ሰርቷቸዋል ማለት ነው። ተረዳችሁ? መጣ። ልትገሉ ትፈልግ ይሆናል። እግዚአብሔር አምላክ ግን ኤፍራዴን ለብሼ ስጸልይ ውጣ ታገኛቸዋለህ፣ ምርኮም ይመለሳል ብሎኛል ሲል አንድም ሰው አልተጠራጠረም። ተረዳችሁ? አይ አላለህም። አንተ ዝም ብለህ ቅድም ስታለቅስ ነበር፣ አብረን ኃይል እስክታጣ ስታለቅስ ነበር። ከመቼው ነው ጌታ የሚናገር? አላሉት። ምንም ምናምንቴ ቢሆኑ ምንም ከተማ አገር የናቃቸው ቢሆኑ በእግዚአብሔር ነገር ላይ ሲሪየስ እንዲሆኑ አድርጓቸዋል። ጌታ ጸጋ ያብዛለን። አሜዚንግ ካራክተር ያለው ሰው መጣ። እግዚአብሔር አምላክ እንደዚህ ብሎኛል አላቸው። 600 ድንጋይ ጣል ብለዋል እንዴ? እንከተላለን። ኢየሱስ ጌታ ነው። አሜን። ዳዊት አንዱ ኃይል የእግዚአብሔር ድምፅ ነበር። አሜን። የእግዚአብሔር ድምፅ ኃይላችሁ ይሁን። አሜን። የእግዚአብሔር ድምፅ አልገዛና አልከተል ያላችሁ ሁሉ ስርዓት ያስይዝላችሁ። አሜን። ዝም ያሰኝላችሁ። እንድትከተላችሁ ያደርግላችሁ። አሜን። ጤናችሁን ያስገዛላችሁ። አሜን። ፋይናንሳችሁን ያስገዛላችሁ። አሜን። አገርን፣ ሁኔታ፣ ድምፅን ሁሉ ያስገዛላችሁ። አሜን። ለምን? የእግዚአብሔር ድምፅ ስለሆነ። አሜን። ያድናል ኢየሱስ። ስለዚህ 600 ተከተሉት። 3 ቀን ቆይተው ግን ስለመጡ 600 ውስጥ 200 ደከማቸው፣ ድካም ላይ ናቸው። 3 ቀን ቆይተው ነው የመጡት። ጦርነት ሄዶ ሊሆን ይችላል፣ ብቻ መጡ። የነሱ ጽግላግ በአማሌቅ ተመቷል። ስለዚህ ድካም ላይ ናቸው። 200 ወንዝ መሻገር አቃተው። 400 ይዘው ይቀጠለ ማለት ነው። ያድናል ኢየሱስ። አሜን። በበረሃ ውስጥም አንድ ግብፃዊ አግኝተው ቁጥር 11 አግኝተው ወደ ዳዊት ይዘውት መጡ። እንጀራ ሰጡትና በላ፣ ውሃም አጠጡት። እዚህ ጋር ዳዊትና ሰራዊቱ በሚሄዱበት ጊዜ በበረሃ አንድ ግብፃዊ አገኘ። እስራኤላዊ ያልሆነ እነሱ ጋር የማይመሳሰል በምንም የማይመሳሰል በእምነት የማይመሳሰል አገኙና ያድናል ኢየሱስ። ሲያዩት ተጎድቷል። ዝቅ ብላችሁ አሉ። ከበለሱም ጥፍጥፍ ቆራጭ 2 የወይን ዘለላ ሰጡት። 3 ቀን 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና በላም፣ ነፍሱ በነፍሱ ተመለሰች። ዳዊት ኢየሱስ ያድናል። አሜን። ዳዊት ማለት ማለት ስሙ የተወደደ ማለት ነው። በእግዚአብሔር የተወደደ ማለት ነው። ሃሌሉያ። አያችሁ ዳዊት በበረሃ ሲሄድ ሳምባዲ ወድቋል። ግብፃዊ ነው። 3 ቀን ምግብ አልበላም። ወደ በኋላ እናየዋለን። የአንድ የአማሌቃዊ አገልጋይ ነው። ባሪያ የሚለው ቃል በዛ መጠቀም ስለማያስፈልግ ብቻ አገልጋይ ነው። ሲታመም ያዘው ጥሎት ሄደ። ስለታመመ 3 ቀን አልበላም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ዳዊት ማናችንም ብንሆን ልጆቹ ተወስዷል፣ ሚስቶቹ ተወስዷል፣ ሀብቱ ተወስዷል። ስለዚህ ሳምባዲ የታመመ መንገድ ላይ ያለና ይህን ሰው ለአምና ብለን ቁጭ አለ። እግዚአብሔር ብሎኛል፣ ገስግስ ብሎኛል፣ ድረስ ብሎኛል ብለን ነው ጥለን የምንሄደው። እውነቱ አይደለም። እውነቱ ነው አይደለም። ዳዊት ግን ቆዩ አላቸው። 400 ሰሙት። አለ ዳዊት ይህንን ማናውቀውን ሰው እዚህ ስናበላ ስናጠጣ ልጆቻችን ሚስቶቻችን ሊሉ ይችላሉ። ዝም በላ ዝም አሉ። የሚበላ ሰው አንተ ማን ነህ? ከየት የመጣህ? ምን ሆነህ አላሉት። መጀመሪያ ሰውነት ሰው በአምን በእግዚአብሔር አምሳል የተፈጠረውን አይቶ
ይህ በእግዚአብሔር ልቡን ያበረታ ሰው ዳዊት አንዱ የእምነት ማንነቱ ሰውን ሲያይ ይራራል። ይህ ቅባት አገኘ። የአዲስ ኪዳን ልጆች ነው፣ የእግዚአብሔር ልጆች ነው። የሚራራ ልብ። አንዳንዴ መጨረሻው ዘመን ነው፣ ሰው ከፍቷል። ሰው የፈለገ ይሁን፣ መጨረሻ ዘመን ይሁን፣ መጨረሻ ዘመን ውስጥ አንተ ክርስቶስ ልትገጥ ተልቀሃል። የሚራራ ልብ በኢየሱስ ስም ይብዛል። ሰው ስታዩ፣ ተጎድቶ ስታዩ፣ አዝኖ ስታዩ የሚራራ ልብ ይብዛል። ግዴታ ስለሆነ መጽሐፍ ቅዱሳዊ ስለሆነ እግዚአብሔር ልጆች ስለሆነ አሜን ነው። ጨካኝ ልብ አያስፈልግም፣ ክፉ ልብ አያስፈልግም። ለሰው ጋር ምንም ይሁን የሰው ምንድን ነው ግልጻዊ ነው። ስለዚህ ስታዩ ሰው የእናንተ እምነት ተከታይ ላይሆን ይችላል፣ የእናንተ ጎሳ የእናንተ ብሔር ላይሆን ይችላል። ግን ምን በሉ ራጋለሁ። ከዛ ምግብ ሰጡት፣ በላ። ነፍሱም ምን አለች? ተመለሰች። ነፍሱን ከተመለሰች በኋላ ከበላ በኋላ የሆነ ኃይል ካገኘ በኋላ ዳዊትም አንተ የማን ነህ? ከወዴት መጣህ አለው። እርሱም እኔ የአማሌቃዊ ባሪያ ግብፃዊ ብላቴና ነኝ። ከ3 ቀንም በፊት ታምሜ ነበር፣ ጌታዬ ጥሎኝ ሄደ። አያችሁ፣ ያ ሰው የጣለውን ዳዊት አነሳ። ሰው የገፋውን ዳዊት አነሳ። አሜን። ይህ ጸጋ ይበዛል። አሜን። ሰው የጣለውን፣ ሁኔታ የጣለውን፣ ኢኮኖሚ የጣለውን፣ በሽታ የጣለውን የምናነሳበት ልብ በክርስቶስ ኢየሱስ አግኝተናል። አሜን። ቃሉ ሲናገር እናንተ የክርስቶስ ልብ አላችሁ ወደ ሞያ በማይል ፍቺ ኢየሱስ ምታነሳበት የምናነሳበት ጸጋ በልባችን አለ። አሜን። አያችሁ፣ ያ አማሌቃዊ ብዙ ያገለገለው ሰው እርግጠኛ ነኝ ብዙ አገልግሎታ ጽግላም ብቻ አይመስለኝም። ብዙ ከተማ አብሮ የዘመተ ሰው ሊሆን ይችላል፣ ያገለገለው ሊሆን ይችላል፣ ልብሱን ያጠበለት ሊሆን ይችላል፣ ያገለገለው ብዙ ነገር ያገለገለው ሲታመም ምን አለው? ጣለው። ብዙዎች የጣሏቸውን ታነሳላችሁ። አሜን። ብዙዎች የገፏቸውን ታነሳላችሁ። አሜን። ብዙዎች ያላገኙትን እድል ማንሳት እድል ነው ማለት ታነሳላችሁ። አሜን በሉ። አሜን። ታበላላችሁ፣ ታጠጣላችሁ። ታማኝ ነው ጌታ። አሜን። ኢየሱስ ጌታ። ጥሎኝ ሄደ ካለ በኋላ እኛም በከለታውያን ደቡብ፣ በይሁዳ ምድር፣ በካሌብም ደቡብ ላይ ዘመተ። በብዙ ስፍራ የዘመቱት ጽቅላግንም በእሳት አቃጠልን አለው። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን አለ። እርሱም እንዳትገድለኝ ለጌታ እጅ አሳልፈህ እንዳትሰጠኝ በአምላክህ ማልልኝ እንጂ ወደ እነዚያ ሰራዊት እመራሃለሁ አለ። ወደ ታችም እንዲወርድ ባደረገ ጊዜ እነሆ ከፍልስጥኤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሳ በልተው ጠጥተው በዓል ቀን አድርገው በምድር ሁሉ ላይ ተበትነው ነበርማ አማሌቃውያን። እዚህ ጋር የምናየው ይህ ግብፃዊ ኢየሱስ ያደርጋል። ይህ ግብፃዊ ክብሩ ለኢየሱስ ይሁን። ኢየሱስ ጌታ አትግደለኝ እንጂ ለዛ አማሌቃዊ ደግሞ አሳልፈህ አትስጠኝ እንጂ እኔ ያሳያለሁ። የእግዚአብሔር ሪዋርድ እግዚአብሔር ታማኝ ነው፣ ውለታ መላሽ ነው። ዳዊት ትንሽ ሰጥቶ ዳዊት ከነበረው ማዕድ ላይ ትንሽ ነው የሰጠው። ሜቢ 30 ደቂቃ ይሆናል አብሮት ያሳለፈው አይደል? ሲበላ ሲጠጣ ነፍሱ እስክትመለስ 30 ደቂቃ ይሆናል የታገሰው። ለካ ይህ ሰው ስፒሪቹዋል ማርክ ነው። እግዚአብሔር አምላክ አማሌቃውያን ወዳሉበት ሊመራው ያስቀመጠው። ዳዊት ቸር ባይሆን ርኅሩህ ባይሆን የወደቀው ባያነሳ ቢሆን ጥሎት ቢሄድ ሜይቢ እግዚአብሔር ቃል አውጥቷል ታገኛለህ ብሎታል። ፈጥኖ ግን ቤተሰቡንና በጎን ላይመልስ ይችላል። 1 2 3 ቀን ሲፈልጋቸው ይዞር ይሆናል። እግዚአብሔር መንገድ አሳጠረ። አያችሁ፣ እግዚአብሔር አንዳንዴ በሰዎች የተጣሉ በሰዎች የተገፉ እዚህ ስፍራ አይደርስም በተባለው ውስጥ ስጦታ አስቀምጧል። አሜን። መንገድ አስቀምጧል። ምክር አስቀምጧል። እዚህ ግባ ከማትሉት ሳምባዲ ውስጥ ትልቅ ነገር እግዚአብሔር አስቀምጧል። ለምን? ሰው ልጅ በእግዚአብሔር አምሳያ ስለተፈጠረ የእግዚአብሔር ትልቅነት በዛ ሰው ውስጥ አለ። አሜን። ሃሌሉያ፣ ሃሌሉያ። ብዙ ጊዜ አጋጥሟቸዋል። ለምሳሌ ህፃናት ናቸው ልጆች ናቸው የምትሏቸው ቁጭ ብላችሁ የሚናገሩት ነገር ሰምታችሁ ተመጋችሁ አታውቁ? እናውቃለን። መንገድ ላይ ለምሳሌ ሳምባዲ ጌታ የተባረከ ይሁን ያለማመን መንፈሳዊ ነገር አለ። መንገድ ላይ ቁጭ ያለን ጌታ ልክ ሳይ ከብዙዎች ያበራው
ሻይ ጠጣ ይለኛል። ከዛ ጌታ ቸኮላለሁ ጠጣ ይለኛል። እሷ ገልታ ብራዘር አይስለኝ አላስት ብለን አንድ ቦታ ገባ። የሚነግሩኝ ነገር ህይወቴን ሼፕ የሚያደርግ ነገር ብዙ ጊዜ የማገኘው ከዚህ ብዙ ጊዜ በሰዎች ዘንድ ሲታይ አለባበሳቸው የሆነ ነገራቸው ሰውኛ አይን ሲታይ እዚህ ገባ ላይ ይባል ይችላል። ውስጣቸው ያለው ጥበብ፣ እውቀት፣ ብርሃን ግን የሚደንቅ ብዙ ጊዜ ሚስጥር ያለው ብዙ ጊዜ መልካም ነገር ያለው ከማይገመት ነገር ውስጥ ይህን እንዳትረሱ። ስለዚህ ሰው አትናቁ። ሰው መናቅ ኃጢአት ነው። ሰው መናቅ ግፍ ነው። ያድናል ኢየሱስ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሰው ስታከብሩ በዛ ውስጥ መልካም ነገር አለ። ብዙ ጊዜ ውድና መልካም የሚባል ነገር ውስጥ ነው ያለው። ማዕድን ምን ውስጥ ነው ያለው? መሬት ውስጥ ነዳጅ በለው ማዕድን ዳይመንዶች በለው ውድ የሚባል ነገር የማይገመት ጭቃና ድንጋይ በሚመስል ነገር ውስጥ አለ። ያድናል ኢየሱስ። ስለዚህ ዳዊት በዚህ ሰው ክብር ለኢየሱስ ይሁን። በዚህ ሰው ሃሌሉያ፣ በዚህ ሰው ውስጥ እግዚአብሔር መሬትን አስቀምጧል። የማይመስል አንዳንድ ሰዎች ደጅ ናቸው፣ መሬት ናቸው። ጌታዬ ኢየሱስ ክብር ለስሙ ይሁን። ወደዛ ሃሌሉያ ሳምራዊት ጋር ሲሄድ ሳምራዊት ነች አይደለች? አይደለም ነች። ሳምራዊ ማለት በእስራኤሎች ዘንድ የተጠሉ ናቸው። ለምን? ድብልቅ ነገር ናቸው። እና በተለይ ፈሪሳውያን አይሁዶች ሳምራውያንን ከመጸየፋቸው የተነሳ ይባላል በከተማ መሃል አያት። ለምሳሌ እዚህ ጋርና እዚህ ጋር የሆነ ከተማ ካለ በሳምራውያን መሃል ካለፍ መንገድ ያጠቅላል 30-40 ደቂቃ ሊሆን ይችላል። ምድራቸውን ላለመርገጥ በዚህ ዞረው ነው የሚሄዱት። ለምን? በጣም የሚጸየፏቸው። ጌታ ኢየሱስ ግን ብዙ የተጸየፉት ሃሌሉያ እዚህ ገባ ያልተባለ ሳምራውያን ላይ በቀን ላይ መጣ። ኢየሱስ ጌታ ነው። አንቺ ሴት ውሃ አጠጪኝ። እቺ ሴት በአካባቢዋ ይሁን በአይሁድ ይሁን የተጠላች ልትሆን ትችላለች። ሳምራዊ ስለሆነች የሕይወት ዘይቤዋ ደግሞ 5 ባሎች ያላት 6ኛ ያለ ኢየሱስ ያድናል። ምን አደረገ ጌታ? ኢየሱስ ጌታ እሷ ውስጥ መጣና በእሷ ውስጥ ያለው ተስፋ ኃይል አነቃቀ። እቺ ሴት እንሆ አግኝተነዋል ብላ ወደ ከተማ ተመለሰች። ከተማውን ሁሉ ይዛ መጣች። አያችሁ፣ ኢየሱስ ጌታ በሰው ዘንድ የተናቀች። ለምን? በጎሳዋ ሳምራዊ ነች። ሁለተኛ በአካባቢ በማህበረሰብ ዘንድ 5 ባሎች አላት ተብላ የተነቀፈች ሴት። ለምን? እኩለ ቀን ላይ መጣች። ብዙ ሰው እኩለ ቀን ላይ ፀሐይ ላይ ውሃ ይቀዳል። ሴቶቹ ጠዋት ወይ ማታ ማትቀዳበት ምክንያት ምንድን ነው? እጅግ 5 ባል ያላት እችኮ ከሌ ባሏ ነበር ጥሏት ሄደ፣ ከሌ ባሏ ነበር ያወቃችሁ ጥሏት ሄደ፣ ያም እኮ ነበር ጥሏት ሄደ ብሎ ስለሷ ያማል። እቺ ሴት ሰልችቷታል፣ መነቀፍ ሰልችቷታል፣ ሐሜት ሰልችቷታል። ስለዚህ ብቻዬን ብቀዳ ብላ በጠራራ ፀሐይ ስትመጣ የማይፈርደው ኢየሱስ አሜን፣ አሳልፎ የማይሰጠው ኢየሱስ አሜን፣ የማያማህ ኢየሱስ አገኛት፣ ልቧን ነካ። የዘላለም የሕይወት ልትቀዳ ካሰበችው በላይ የዘላለም የሕይወትን ውሃ ምን አለ ሰጣት። ሄዳ ይህን ውሃ በምድር ላይ በዛ ሰማርያ ላይ ስትናገር ከዚህ በላይ ምን እንፈልጋለን ብሎ ከተማው ሁሉ ነው የመጣው። ና ብሎ ለቅሶ ጋር ቆይተውታል። አያችሁ፣ ምንም እዚህ ግባ ማይባል በሰው ጌታ ኢየሱስ ግን ከተማን ሁሉ ሰማርያን ሁሉ ያገኘው በጎሳዋ ሳምራዊ ሆነች። 5 ባሎች ባላት በተነቀፈች ሴት ነች። ብዙ ጊዜ በሕይወታችን ላይ ነቀፌታ ቢመጣ ስሙ፣ እኔ ምንም የለኝም ብትሉ፣ ሰዎች አይፈልጉኝም ብትሉ፣ እውቀት የለኝም፣ ሀብት የለኝም፣ ከደህና ነገር አልመጣሁም፣ ባክግራውንድ እኮ ምንም ነው ብትሉ፣ የኢየሱስ ዓይን በእናንተ ላይ ነው። የኢየሱስ ዓይን በእናንተ ላይ ነው። ከተማን በእናንተ አልፎ ይገዛል። አገርን በእናንተ አልፎ ይገዛል። የወንጌል ኃይል በእናንተ አልፎ ምን ይላል? ይሰራል። ሐዋርያ ጳውሎስ እንደሚጽፋል ብዙ ጊዜ እላችኋለሁ ሰዎች ጋር ምናምን የዓለም ጉድፋን ቃሏን ተሳሳተ አይደል? ጉድፍ የነበርነውን እኛ ምን አለ መገጣ ልክ እንደ ሳምራዊ የተገፋ የተተወ እንደዚህ የተባለ ይሄ ጉዱዬ ነው፣ ይሄ ማጅራት መቼ ነው፣ ይሄ ተስፋ የለውም የተባለውን እግዚአብሔር ተቀበለ። ሃሌሉያ አሜን። ክብር ለኢየሱስ አሜን። ኃይሌ ታደሰ ያድናል ኢየሱስ አሜን። ያድናል ኢየሱስ እንደ እግዚአብሔር ያለ ማንም የለም።
አያችሁ ጌታ ኢየሱስ ሁል ጊዜ በሰው ግባ በማይባል ሰዎች ቫልዩ በማይሰጡት ነገር ውስጥ ያልፋል። ይህ ግብፃዊ ስታዩት 3 ቀን ታሟል፣ አልበላም፣ ከስቷል ማለት ነው። ሳሉታ ከንፈሩ ደርቋል፣ ከንፈሩ ተሰነጣጥቋል፣ ልብሱ ቆሽሿል፣ ምድረ በዳ ላይ ነው ያለው። ዳዊት ግን አየው። ብዙ ጊዜ ዳዊት በብሉይ ኪዳን ውስጥ በጸጋ ወይ በክርስቶስ ልብ የተመላለሰ የእግዚአብሔር ሰው አየው፣ አበላው፣ አጠጣው፣ ጊዜ ሰጠው። በመልክ አልፈለገም። ባይደወይ በዚህ ዘመን ጌታ ኢየሱስ ያን እንደመጣ ቢመጣ ማለት ፊዚካሊ የምተላለፈው ነው ታውቃላችሁ። ኢሳይያስ ሲጽፍ ደም ግባት የሌለው ነው አይደል? ያ ማለት ሞገስ የሌለው ስታየው ልብ ውስጥ የማይገባ አይነት ሰው ነው ጌታ። በምን ታውቃላችሁ? ጌታ ኢየሱስ በተያዘ ጊዜ የካህናት ሎሌ አገልጋይ መጣና በጥፊ መታ ኢየሱስ ያለ። ከዛ ጌታ አንድ ነገር አለው፣ ለምን በመልክ ትፈርዳለህ? ያ ማለት ጌታ ስታዩት ደም ግባት የሌለው ቀጠን ያለ ኢየሱስ ጌታ ይሄን ያህል በአይን ሞገስ ለምን እሱ ሞገስ አልባ ሆኖ እናንተ ሞገስ ታገኙ ዘንድ፣ እሱ ቆስሎ ትፈወሱ ዘንድ፣ እሱ ተንከራቶ እናንተ ነፃ ትወጡ ዘንድ። አይታችሁ ከሆነ በአንድ ሰው ቤት እራት ተጋብዞ ያቺ ሴት መጣችና ያልጳጠረጠስ ሽቶ ሰብራ እግሩ ላይ ስታፈስ፣ በእንባዋ እግሩን ስታነስ፣ በፀጉሯ እግሩን ስጠርገው የቤቱ ባለቤት ምን አለ? እንደው በእውነት የሰው ነብይ ቢሆን እቺ የምትዳስሰው ሴት ማን እንደነበረች ባወቀ። የልቡንም ድምፅ ሰማና አንተ ከገባው ጀምሮ በእንባዋ እግሬን እያራሰች ነው፣ በሽቶ እግሬን ቀብታለች፣ በፀጉሯም እግሬን አንተ ግና ከገባው ጀምሮ ለፀጉሬ ዘይት አላፈሰስክም፣ እግሬንም አላጠብክም። አያችሁ ያ ሰው ኢየሱስን ጋበዘ ወይ ደግሞ ሳንቲም ሊባል ይመስለኛል በቤቱ ያበላ እውነት አክብሮት አይመስለኝም። ለምን ጌታ ስታየው ደም ግባት የለው፣ አለባበሱ ኖርማል አይለይም። ባዮሎጂ ባህል የምታከብረው ሰው እራት ምሳ ስትጠራው መጀመሪያ በቤት ሲመጣ እግሩን ታጥበዋለህ፣ ዘይት በላዩ ላይ ታፈሳለህ፣ ከዛ ጉንጩን ስመውና ታስገባ። አንተ አለው ለፀጉሬ ዘይት አላፈሰስክም፣ እግሬንም አላጠብክም፣ አልሳምክም። ጌታ ኖርማል ሰው ነበር። ለዛ ነው ዘኪዮስ በዛፍ ላይ ወጣ። ከዛ ሁሉ ሰው ኢየሱስን ማየት መለየት አልቻለም። ባለባበስ አይለይ በሆነ በቃ የሆነ እንደ መምህር ሌሎቿ መምህር ፈሪሳውያን የሚባሉ ባለባበስ ታውቋቸዋላችሁ። ገና ደግሞ የሆነ ነገር ስለሚያገኙ ትንሽ ቦክስ ነገር አለቻቸው። የሆነ ጎደድ እያሉ ነው የሚሄዱት። የፊት ለፊት ቦታ የሚፈልጉት ከሩቅ ስታያቸው ተለያቸዋል። ጌታ አይለይም። የቱ ነው ብሎ መለየት አቅቶት ዛፍ ላይ ወጥቶ ሲያይ ከዛ ህዝብ መሃል ከነ ጴጥሮስ ከሚያጋፉት መሃል ዘኪዮስ ሆይ ና ወረደ። አያችሁ አይለይም ጌታ፣ ደጉ ጌታ ልክ ግብፃዊ እንደማይለይ ጌታ ኢየሱስ በዚህ ዘመን ቢመጣ በይቢ በአይን አንለየው ይሆናል። ስለዚህ ልክ እንደ ጌታ ኢየሱስ ያድናል። ይህን ጸጋ ዛሬ እንካፈላለን። ዳዊትን እንዳገኘው እንካፈላለን። ኃይልን እንካፈላለን። ሰውን በቸርነት በቅንነት ማየትን እንካፈላለን። ጸጋ ስለሆነ ኃይል ስለሆነ የቃሉ መንፈስ ስለሆነ ሰው በራሱ አይችልም። በኃይልም አይደለም ክብር ለኢየሱስ ሲሆን በብርታትም አይደለም በመንፈሴ እንጂ። አያችሁ ደግነትን ትካፈላላችሁ። የመጨረሻ ዘመን ነው ወይ አገሩ ከፍቷል፣ ኢኮኖሚው ከፍቷል፣ አገሪቱ እንዲህ ሰው ሁሉ ጨክኗል ልትሉ ትችላላችሁ። እናንተ በደግነት ትገለጣላችሁ። እናንተ በቅንነት ትገለጣላችሁ። እናንተ በራእይ ትገለጣላችሁ። እናንተ በፍቅር ትገለጣላችሁ። ሃሌሉያ ሃሌሉያ። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ተባረኩ። ቸርች ስትመጡ ስልካችሁ ሰለታል። እሺ ጌታ ኢየሱስ ይባርክ። ኢየሱስ ጌታ። ከዛ ዳዊት ይላል ከማታ ጀምሮ እስከ ማግስቱ ማታ ድረስ አማሌቃውያንን መታቸው። ጠላትን ትመታለህ። አሜን። ጠላትን ትመታለህ። አሜን። አየህ ዳዊት ልቡን በእግዚአብሔር ስላበረታ የተቀበለው ኃይል አለ። ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከነሱም በግመል ተቀምጠው ከሸሹ 400 ጎልማሶች በቀር አንድም ያመለጠ የለም።
አያችሁ ይዞት የሄደው ሰራዊት ስንት ነው? 400 አማሌቅን ሁሉ ሲመታ ከጠዋት እስከ ሌሊቱ እስከ ንጋቱ ድረስ መጥቶ በግመል ያመለጠው 400 ነው። አየህ ያመለጠው እንኳን የዳዊት ሰራዊት እኩያ ስንት መጥቷል ማለት ነው? በሺዎች መጥቷል ማለት ነው። 400 ይዞ በሺዎች መጥቷል። ይሁት እዚህ ጋር ልባችሁን በእግዚአብሔር ስታበረቱ ጸጋ ይቀበላል። አሜን። ኃይል ትሞላለህ። ዳዊት 3 ቀን ቆይቶ መጥቶ ድካም ላይ 600ዎቹ ውስጥ 200ዎቹ ወንዝ መሻገር አልቻሉም። በድካም ላይ ግን የሚያበረታን ጸጋ ትሞላለህ። ጠላትን እስክታጠፋ ድረስ ትመታለህ። ያ ማለት ወርፌር ፕሬየር የመስፈር ነፃ የማውጣትን ጸሎት ግሬስ ኃይል ትቀበላለህ። ልብህ በእግዚአብሔር ስታበረታ ምን ትላለህ? ተዋጊ ትሆናለህ። ያንተን ነገር በጸሎት ታስመልጣለህ። ክፉን ትመታለህ። ጨለማውን ትነቅላለህ። ለዚህ የሚሆን ኃይል በኢየሱስ ስም ተቀበልን። ቃሉ መንፈስና ሕይወት ነው። ቃሉ ጸጋ ነው። ኃይል ተቀበልን በኢየሱስ ስም። በዚህ ቃል ላይ ያለ ግሬስ አኖይንቲንግ ተቀበልን። ተቀበልኩ በሉ። ተቀበልኩ በሉ። ተቀበልኩ በሉ። ያድናል ኢየሱስ። ያድናል ኢየሱስ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው። ሃሌሉያ። ሁለቱንም ሚስቶችን አዳነ። እስቲ በኢየሱስ ስም በሉ። በኢየሱስ ስም ጠላት የወሰደብኝ ጠላት የማረከብኝ በሉ። ጸጋ ቢሆን በሉ፣ ቅባት ቢሆን በሉ፣ ጤና ቢሆን በሉ፣ ገንዘብ ቢሆን በሉ፣ ኃይል ቢሆን በሉ፣ በኢየሱስ ስም በሉ። ዛሬ በሉ አስጥላችኋለሁ፣ አስጥላችኋለሁ። በየትኛውም ዓለም በሉ፣ በየትኛውም የጨለማ አሰራር በሉ፣ የኔን ነገር በሉ፣ የማረከ በሉ፣ የደበቀ በሉ፣ የሰወረ በሉ፣ በኢየሱስ ስም በሉ አስጥላችኋለሁ። በኢየሱስ ስም በሉ አስጥላችኋለሁ። ገንዘቤን አስጥላለሁ በሉ፣ ጤናዬን አስጥላለሁ በሉ፣ ሰላሜን አስጥላለሁ በሉ፣ ሞገሴን አስጥላለሁ በሉ፣ ቅባቴን ጸጋዬን አስመልሳለሁ በሉ። በኢየሱስ ስም ሆነ። በኢየሱስ ስም ሆነ። ልክ ያኔ ዳዊት አማሌቅን ያስጣለበት ግሬስ ነው በእናንተ ላይ የሚገለጠው። አሜን። በዚህ ሰዓት ዳዊት ያገኘው ኢንካውንተር የተጠቀመበት አኖይንቲንግ የተጠቀመበት ደጅና ዳይሜንሽን ገብተሃል ማለት ነው። አሜን። ልክ የቃሉ መንፈስ ላይ ስትቆም ያኔ ዳዊት ላይ የመጣው ቅባት በአንተ ላይ ፈሰሰ። አሜን። ሁሌ ቃል ስታነብ እዛ ስፍራ ላይ ያለው በሲምፕል አስገዳችሁ ዛሬ 10 ዓመት 20 ዓመት ያሳዘነ ሰው ያን ሞመንት ስታስበው አይደለም በመንፈስ ብልህ በነፍስ በኖርማል መንፈስ ዓለም የራቀና ሌላ አሰራር ብርሃን ሰው ኖርማል ያሳዘነ ወይ ያዘንክበት ነገር ትዝ ሲል ስሜት ይመጣል አይመጣም? ያ ማለት ህመም ይመጣል አይመጣም? ያ ማለት የሆነ ዳይሜንሽን ላይ በነፍስ ዓለም ወይ በኢማጂኔሽን ወይ ህመም አግኝቷል ማለት ለምን ስላለ ተረዳችሁ? ስለዚህ አዲስ ታይም ዳዊትን ያገኘ ኃይል ዳዊትን ያገኘ ቅባት አግኝቷል። አሜን። ነገርን ማስጣል፣ ነገርን ማስጠፋት፣ አሜን። ነገርን ነፃ ማስወጣት በኢየሱስ ስም አሜን። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ከወንዶችና ከሴቶች ልጆች ከወሰዱት ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። ዳዊትን ሁሉን አስጣለ። አሜን። ቅድም ብያቸዋለሁ። በምርኮ መሃል እግዚአብሔር የእናንተ ነገር ጠበቀ። አሜን። የእናንተ ነገር ጠበቀ። አሜን። የእናንተ ነገር ተጠበቀ። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ዳዊትን የበጉንም የላሙንም መንጋ ሁሉ ወሰደ፣ ከራሱን ከብት ፊት እየነዳ ይህ የዳዊት ምንድን ነው? ምርኮ ነው አለ። ዳዊትም ደክመው ዳዊትን ይከተሉ ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱ ዳዊትን ከእነርሱ ጋር የነበሩት ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። ኢዝ ዘ ቤስት ሊደር መልካም አገኘች። አያችሁ 200ዎቹ በወንዝ ጠብቀዋል፣ ደክመዋል። አያችሁ መጥቶ ግን መጀመሪያ እንዴት ናችሁ? ደህንነታችሁ እንዴት ናችሁ? የሰው ጠያቂ ትሆናላችሁ። አሜን።
ቤስት ሊደር ትሆናላችሁ። ከዳዊት ቤስት ትካፈላላችሁ። አኖይንቲንግ ነው ሊደርሺፕ ሳንሚት አሜን። በራስ ልታበጣ ነው ሳንሚት ዳዊት ሊደርሺፕ ማለት ትክክለኛ መሪነት ሳንሚት ዝም ብሎ ለአላህ ራሱን አስተምሮ ወይ በኢቭን መንገድ ሳይሆን ዳዊት ክራይስት ላይ ሊደርሺፕ ማለት ነው። ዳዊት ይሄዳል ደህንነታቸው ምን አለ ጠየቀ። ሃሌሉያ። ከዳዊት ጋር ከሄዱ ሰዎች የታቆደብ ለዛ ነው ዳዊት በብሉይ ኪዳን የጌታን ልብ አይነት ገሬስ ነበር ብላችሁ ከዳዊት ጋር ከሄዱ ሰዎች ክፉዎቹና ምናምንቴዎቹ ሁሉ እነዚህ ከኛ ጋር አልመጡምና የራሳቸው ሚስቶቻቸው ልጆቻቸውን ይዘው ሄዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊትም ወንድሞቼ ሆይ አነጋገሩት፣ ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ ሰጠን። እግዚአብሔር በሰጠን ነገር እንዳታደርጉ፣ ይህንስ ነገር ማን ይሰማቸዋል? ነገር ግን የተዋጉትና ዕቃውን የጠበቁት እድል ፈንታ እኩል ይሆናል፣ አንድነት ይካፈላሉ አለ። ከዚያ ቀን ጀምሮ እስከ ዛሬ ድረስ ይህ ለእስራኤል ሥርዓት ፍርድ አደረገ። ዳዊትን እነዛ ሰዎች አንዳንዴ ሰውቱ ላይ መወዳት ወለች ምናምንቴነትና ክፋት መጣችባቸው። ስለዚህ እነዚህ 200 ሰዎች አሁን አልተዋጉም ምርኮ ምን አይካፈልም ሲሉ ዳዊት ምን አለ? ወንድሞቹ ይስሙ ማለት የነበረበት ምን ተሸክሙ አይደል? በሰው 600 ምርኮ አብረን ልትወግረኝ ልትገለኝ ነበር አይደለኛ ምንድነው? እውነቱን እናውራ። እግዚአብሔር ጣልቃ ገብቶ ቅባቱን አፍስሶ ልቤን ባያላገታ ሁሉም ድንጋይ አንስታለበት እንደው የሁሉ ምርኮ አንድም አይገባም የኔ ነው ይላል ዳዊት። ይላል ሂዝ ዋይስ ወንድሞቹ አላነሳ ፓስት አላነሳ ያለፈ የሰውን ህመም አላነሳ ያለፈ ድክመታቸውን አላነሳ። አያችሁ በመንፈስ በጣም እያደግንና እየበረታን ስንሄድ ያለፈ የሰውን ህይወት ድክመት አናነሳ። ዝም ነው የምትሉት። እግዚአብሔር ከዛ ሰው ጋር በመረጫ ጨርሷል። ፈራጅ አትሆኑ። ያኔ ስሜት ዓለም ውስጥ ገብተው ነው የተረበሹት። እግዚአብሔር ታማኝ ነው ብሎ ዳዊት መንፈሳዊ መረዳቱ ባይለው ዳዊት በጣም ኃይል በጣም ኃይል። ስለዚህ ምን አለ? አልፈረደባቸው። ያ ያለፈውን ነገር ዘጋው። ይህን ጥበብ ተካፈለ። አሜን በሉኝ። ይህን ጥበብ ተካፈለ። ይህን ጥበብ ተካፈለ። ያለፈን ነገር መዝጋት በሰው ብቻ አይደለም፣ በሕይወታችሁ ያለፈ የነበረን ህመም መዝጋት የሚችልበት ቅባትና ጥበብ ተካፈለ። ከዛ ዳዊት ምን አለ? ቆዩ ስለ እነሱ አላነሳም። ያመጣችሁትን የማረክነውን እኩል ይካፈላል። ከዚህ በኋላ በእስራኤል ዘንድ ሕግ ይሆን ዘንድ ቀጠለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዛ ዳዊትም ወደ ጺቅላ በመጣ ጊዜ ለዘመዶቹ ለአይሁድ ሽማግሌዎች እነሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ምርኮን ሰደደላቸው። በቤቴል ለነበሩት፣ በራሞት በደቡብ ለነበሩት፣ በኤቲም ለነበሩት፣ በአሮኤር ለነበሩት፣ በሲፍሞት ለነበሩት፣ ለኤሽትሞል ለነበሩት፣ በቀርሜሎስ ለነበሩት፣ በይርኤም ላያንስ በቂያንስ ከተሞች ለነበሩት፣ በሄርማ ለነበሩት፣ በቦራሳን ለነበሩት፣ በአታክ ለነበሩት፣ በኬብሮን ለነበሩት ዳዊት ሰዎቹ በተመላለሱበት ስፍራ ለነበሩት ሰዎች ሁሉ ላከ። ምን ላከ? ምርኮ ላከ። ያችሁ ዳዊት መንፈሳዊ ሰው 6 7 8 ቦታ ይሆናል ያለው ያያችሁ ተካፋይ ነው። ዳዊት ኢየሱስ ያድናል። ልቡን በእግዚአብሔር አበርትቶ ነገር ሲሆን ዳዊት እኩል ፍትሃዊ ሰው ነው። ፍትህ ተካፈላችሁ። አሜን በሉ። ፍትህ በጎደለበት ስፍራ ፍትህ የምታደርጉበትን ቅባት ተካፈላችሁ። ነገርን እኩል የማካፈል ነገር ተካፈላችሁ። ይህ ማለት በዳዊት ልብ ውስጥ ስግብግብነት አልነበረም፣ ሰልፍሽነት አልነበረም። አንዳንድ ሰው ብዙ ይዞ ትንሹን ማካፈል ይከብደዋል። ለምን? የስግብግብነት ስፒሪት አታውቃለህ ማለት ተገዳችሁ። ዳዊት ላይ ግን የቸርነት ልብ ነበረ፣ ያካፋይ ልብ ነበረ። ያድናል ኢየሱስ። አሜን። ክብር ሁሉ ለኢየሱስ። ኢየሱስ ያድናል። ስለዚህ ይህን ጸጋ ተካፈለ። አሜን። ይህን ኃይል ተካፈለ። አሜን። ኢየሱስ ጌታ። አያችሁ በአዲስ ኪዳን እኛ በእግዚአብሔር ኃይል እግዚአብሔር ልጅ እስከሆነ ድረስ
ኢየሱስ ጌታ ነው። ይህ ሁሉ በዳዊት ውስጥ የነበረው ካራክተር ቅባት ጌታ እንደተከለው እኛ ውስጥ ደግሞ በክርስቶስ ልብ ምን አለ አለ። ቅድም እንዳልኳችሁ ዳዊት ማለት ምን ማለት ነው? የተወደደ ማለት ቢላቭድ ማለት ነው። ተሰሎንቄ ላይ ታገኙታላችሁ ብዙ ስፍራ። ሁለተኛ ተሰሎንቄ ላይ ማለት በጌታ እንደተወደዳችሁ ወደም የተወደዳችሁ ተወልጃለሁ ተወልጃለሁ። ዳዊት እንደተወደደው ብቻ አይደለም፣ ከተወደደው በላይ የእግዚአብሔር ልጆች ሆናችሁ አብ ወዷችኋል። አሜን። አብ ወዷችኋል። አሜን። ክርስቶስ ወዷችኋል። የክብር መንፈስ ወዷችኋል። እንደተወደደ ልጅ ሆነን ኢየሱስ ያድናል። አሜን። ዳዊት እንደተመላለሰው እንመላለሳለን። አሜን። እንዲሁም ዳዊት ከገለጠው በላይ ትበልጣላችሁ። ለምን? የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አሜን። ኢየሱስ ያድናል። አያችሁ፣ ለእግዚአብሔር ልጆች ዳዊት የእግዚአብሔር ሐሳብ አገልግሎ አለፈ። ልባችንን አበርትተን ክብር ለኢየሱስ ይሁን። ከዚህ በኋላ የሆነ ንፋስ ሲመጣ፣ የሆነ ጨለማ ሲመጣ፣ የሆነ ነገር ሲመጣ ክብር ሁሉ ለኢየሱስ ይሁን። አሜን። ልባችንን በእግዚአብሔር የምናበረታበት ኃይልና ሞገስ እንቀበላለን። አሜን። ፌቨር እንቀበላለን። አሜን። ምሪት እንቀበላለን። አሜን። ገላትያ ላይ እንዳለው ኢየሱስ ጌታ ነው። በመንፈስ ፍሬ እንመላለሳለን። ጌታ ኢየሱስ በእኛ ውስጥ ሆኖ ልባችንን ያበረታል። እስቲ በኢየሱስ ስም በሉኝ። ልቤን በሉ በእግዚአብሔር ላይ የማበረታበትን ኃይል በሉ በኢየሱስ ስም እቀበላለሁ። ይህን ጸጋ በሉ፣ ይህን መንፈስ በሉ፣ ይህን ኃይል በሉ በኢየሱስ ስም ተቀበሉ። ያድናል ኢየሱስ። በሁሉ ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። እስቲ በኢየሱስ ስም ጌታ ሆይ አሁን የተካፈልኩት ቃል ወደ ልቤ እንዲገባ ገብቶ እንዲተከል ተተክሎ ብዙ ፍሬ እንዲያፈራ በኢየሱስ ስም እጸልያለሁ። በኢየሱስ ስም ልቤ ከምንም ነገር ከብዙ ድምፆች እንዲበረታ እጸልያለሁ። ሴበሩ ትበረታ ዘንድ እጸልያለሁ። ያድናል ኢየሱስ። እልልታ ጭብጨባ ለጌታ፣ እልልታ ጭብጨባ ለጌታ። ስታጨበጭቡ ስናጨበጭብ ከመንፈስ ከእውነት ጌታ እንደሚሰማው እንደሚቀበለው አንድ ደግማችሁ አጨብጭቡ። ለኢየሱስ ይሁን። ማናቸውም በሉ ደግሞ ልቤን እንዳላበረታ የክፉ ድምፅ የጨለማ ድምፅ ወደ ልቤ የሚላክ በኢየሱስ ስም የተነሳ እንዲሆን እጸልያለሁ። የሰላሜ ጠላት፣ የበረከቴ ጠላት፣ የቅባቴ ጠላት፣ የኮሪጌ ጠላት፣ የሰላሜ የረፍቴ ጠላት ያድናል ኢየሱስ። በኢየሱስ ስም በሉ ይሰበር በሉ። የጤናዬ ጠላት በኢየሱስ ስም ይሰበር በሉ። ከየትኛውም ስፍራ በሉ የሚከታተለኝ የክፉ ዓይን በሉ በኢየሱስ ስም ኃይል በሉ ይሰበር በሉ ይሰበር በሉ። ጤናዬን የሚከታተል ገንዘቤን የሚከታተል በረከቴን የሚከታተል በኢየሱስ ስም በሉ ይሰበር በሉ ይሰበር በሉ ይሰበር በሉ። የእድገቴ ጠላት በሉ የእድገቴ ጠላት በሉ በኢየሱስ ስም ኃይል ይመታ በሉ ይመታ በሉ ይመታ በሉ። በክርስቶስ ኢየሱስ ስም ጸልየናል። በክርስቶስ ኢየሱስ ስም ጸልየናል። ቅዱሱ መንፈስ በሉ ቤቴን ይሞላ ዘንድ እጸልያለሁ። ይህ ሳምንት በሉ የዚህ ሳምንት መግቢያ በሉ ከነገ ሰኞ ጀምሮ በሉ በኢየሱስ ስም በሉ በዚህ ሳምንት ላይ በሉ የታቀደ የጨለማ ሐሳብ በኢየሱስ ስም ኃይል በሉ የተሰበረ ይሁን በሉ። የክፉ አዋጅ በሉ የበሽታ አዋጅ፣ የአደጋ አዋጅ፣ የጨለማውን አዋጅ በሉ ከዚህ ሳምንት ላይ በሉ ከቀኑ ላይ በሉ ከሌሊቱ ላይ በሉ
በኢየሱስ ስም ኃይል በለው የተነሳ ይሁን በለው የክፉ ኃይል በለው በዚህ ሳምንት ላይ ላይገለጥ በለው ላይሰለጥን በለው በኢየሱስ ስም በለው የታሰረ ይሁን ከቤቴ ላይ ከትዳሬ ላይ ከልጆቼ ላይ የኔ ከሆነው ነገር ሁሉ ላይ በኢየሱስ ስም በለው የታሰረ ይሁን በለው በዚህ ሳምንት ላይ በለው አውጃለሁ በለው እተነብያለሁ በለው የሰላም መንፈስ የኃይል መንፈስ የበረከት መንፈስ በዚህ ሳምንት ላይ በለው ይገለጥ ዘንድ በለው እጸልያለሁ በለው ተአምራት በለው እንዲሆን በለው በኢየሱስ ስም በለው እጸልያለሁ በኢየሱስ ስም ኃይል አሜን 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 በኢየሱስ ስም ጸልይ በኢየሱስ ስም ጸልይ እግዚአብሔር ያደማል በሁሉ ለኢየሱስ ይሁን ኢየሱስ ያድናል ክብር ለኢየሱስ ይሁን 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 የኔ ተጸልይሽ ይጸልይሽ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ዴጋታ በራዳ ከዛዳካባሽ እግዚአብሔር በይ ጮክ በልሽ እግዚአብሔር በይ በቤቴ ላይ በረከቱን በይ ያፈስ ዘንድ እጸልያለሁ ምክንያቱም ጌታ የሚያሳየኝ በረከትሽ ሙሉ ተገልጦ ወደ እጅሽ እንዳይመጣ ወይ እንዳይገለጥ የሚገዳደር ነገር እንዳለ ጌታ አሳየኝ በመንፈሴ ወይ ጁላይ ወደሚባል ወር አስገባኝ። ጁላይ ማለት ጁን ጁላይ ሐምሌ አካባቢ የተሰራ የክፉ ኃይል ከቤትሽ ከቤተሰብሽ ዙሪያ በጌታ በኢየሱስ የተሰበረ ነው ጸልያለሁ። ምክንያቱም በረከት በቤትሽ ማኒፌስት እንዳያደርግ እንዳይገለጥ ሐምሌ ወር ላይ የተሰራ ስፔሻሊ ሐምሌ 12 አካባቢ የተሰራ ካቱ ያደግሽበት አካባቢ ሳይ ለምለም ቦታ ያለው ጌታ ነው የወሰደኝ። አይሰማም? እሺ፣ ለምለም አካባቢ ስፍራ ያለው በጣም ለምለም አካባቢ ስፍራ ያለው እና እዛ አካባቢ የሆነ እርሻዎች ያለው በቆሎ እንደዚህ ነገር ያለው እሱን አልፈ ስትሄድ ከሜዳው ወደዛ ከፍ ያለ ወደ ተራራማ ነገር አለ። ተራራማው አካባቢ ሳደርስ ወንዝ ያለው ካንሰጠሽ እንትልና ልክ ነው። ከዛ ወንዝ አካባቢ ሐምሌ አካባቢ ኪዳኑን እያደሰ የሚመጣ ያንቺን ቤት ፋይት የሚያደርግ ያንቺን ቤት ኪዳን የሚገዳደር የጨለማ ኃይል ላይ እግዚአብሔር አምላክ ዛሬ ፍርድን አመጣ። አሜን። ምክንያቱም ይሄ አሰራር ሐምሌ ምልክት ልስጥሽ። ሐምሌ ቤትሽ ህመም ይገባል። ክረምት አካባቢ አስታውሽ። ሐምሌ አካባቢ ቋንቋ መደባለቅ ይሆናል። ለምሳሌ በአንቺ ቤተሰብና ትውልድ መሃል ትዳርን አታክ የሚያደርግ የጨለማ መንፈስ አለ። ተረዳሽ? መንፈስ አለ። ይህንን እግዚአብሔር አምላክ ይበቀለዋል። አሜን። እግዚአብሔር አምላክ ይበቀለዋል። አሜን። በረከት በቤትሽ ተለቀቀ። አሜን። ኢየሱስ ያድናል። የእጅሽ በረከት ተለቀቀ። የእጅሽ በረከት ተለቀቀ። የእጅሽ በረከት ተለቀቀ። የእጅሽ በረከት ተለቀቀ። ለምን መሰለሽ? ክብር ለኢየሱስ ይሁን። የሆነ በረከት ይመጣና ሲወሰድ ነው ማለት። የሆነ ነገር ይመጣና ይወሰዳል። አይበዛም። አንቺ እጅ ጋር የመጣው ነገር እንዳይበዛ እንዳይሰፋ የተደረገ ነገር በእውነት ነው ልሽ እግዚአብሔር አምላክ እጅሽ አሜን። አንዱ የዚህ ቤተ ክርስቲያን ኪዳን የሰውን በረከት መፍታት ነው። አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። እግዚአብሔር አባቱ ያመሰግናል። አሜን። በእጆቿ ላይ በረከት ገባ። አሜን። በእጆቿ ላይ ሰላም ገባ። አሜን። በእጆቿ ላይ በረከት ኃይል ገባ። አሜን። በክርስቶስ ኢየሱስ ስም ስልጣን እግዚአብሔር አምላክና አባቱ ያመሰግናል። አሜን። በሁሉ ለኢየሱስ ይሁን። አሜን። እስቲ ልብሽ ላይ ጫን ምክንያቱም ወደዚህ ወደ ግራሽ አካባቢ ቀስታ ያለው የሚነቀል ቀስታ ያለው ልብ ያዝን ድገሚልኝ። ምክንያቱም ቤተሰብ ከሆነ እንደዚህ ጋር ተፈጥሮ ቤተሰብ ካላንተና ቀስት እግዚአብሔር አምላክ ነቀለ። አሜን። እግዚአብሔር አምላክ ነቀለ። አሜን። እግዚአብሔር አምላክ ነቀለ። አሜን። እግዚአብሔር አምላክ ነቀለ። አሜን።
እግዚአብሔር አምላክ ነቀለ። ሁለተኛ ጌታ የሚያሳየኝ የግራ መጋባት ድምፆችን ከዙሪያሽ ይበትናል። አሜን። ምክንያቱም ግራ እንድትጋቢ የሚያደርግ ቅድም ካልኩት አካባቢ የሚመጣ ፍላጻ ግራ እንድትጋቢ የሚያደርግ ድምፆች በቀንም በሌሊትም ይህ ግራ እንድትጋቢ ምን አድርጎሻል? በሰላም መጽሐፍ ቅዱስ እንዳትጸልይ ብዙ ድምፆች ይረብሹሻል። ከዚህ በኋላ ግን በኢየሱስ ስም ስልጣን ሰላም በዛ። በኢየሱስ ስም ስልጣን ሰላም በዛ። እግዚአብሔር ቃልና ከእግዚአብሔር መንፈስ ውጪ ወደ ሰዎች የእርሱ ሕልውና ውጪ እንዳይመጣ በኢየሱስ ስም ስልጣን ኃይል የተከለከለ ይሁን። በኢየሱስ ስም ስልጣን የተከለከለ ይሁን። ክብር ሁሉ ለኢየሱስ ይሁን። እጅጋችን ፈውስ ገባ። ፈውስ ገባ። አልፎ አልፎ የሚወጋሽ አልፎ አልፎ የሆነ እንትን የሚያደርግሽን መንፈስ ቅዱስ የፈውስን ቅባት አስገባ። በኢየሱስ ስም ፈውስ ይሆንልሽ። በኢየሱስ ስም ፈውስ ይሆንልሽ። በኢየሱስ ስም ፈውስ ይሆንልሽ። በኢየሱስ ስም ፈውስ ይሆንልሽ። አንቺን ስነካ እናትሽ አሉ። አንቺን ስነካ እናትሽ ጋር መንፈስ ቅዱስ ለፈውስ ጸልይልሽ። አንቺ ጋር ያለ የፈውስ ቅባት አሁን እየተጸለየ ያለው ወደ እናትሽ ሲሄድ አይ ወደ እናትሽ ልክ አንቺ ልክ ያልኩሽ አካባቢ ማዘን ሲያማቸው ያለ እዚህ አካባቢ ወደ ጋርሜንት በጌታ በኢየሱስ ስም ጸልያለሁ። ለእናትሽ ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ፈውስ እንዲሆን ጸልያለሁ። በኢየሱስ ስም ፈውስ እንዲሆን ጸልያለሁ። እዚህ ጋር ብቻ ሳይሆን እግራቸው አካባቢ እንዲያብጥና እንዲታመሙ የሚያደርጉን ክፉ በክርስቶስ ከዛ ስፍራ መነሻውን ያልኩሽ በጌታ ዛሬ አንቺ ቀን ቤትሽ በጌታ በኢየሱስ ስም ፈውስ እንዲሆን ጸልያለሁ። እናቴን ወክዬ በይ እቆማለሁ። በኢየሱስ ስም ስልጣን ፈውስ እንዲገባ ጸልያለሁ። ፈውስ እንዲገባ ጸልያለሁ። እሱ ብቻ ሳይሆን የጌታ መንፈስ ጆሮአቸው አካባቢ ፈውስ ይገባ ያለ ጆሮአቸው አካባቢ ፈውስ ይገባ ያለ በናዝሬቱ ጌታ በኢየሱስ ስም ስልጣን እግዚአብሔር አባቴና አምላኬ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኢየሱስ ስም ስልጣን በእናትሽ ላይ ፈውስ መጣ። በእናትሽ ላይ ፈውስ መጣ። በእናትሽ ላይ ፈውስ መጣ። በእናትሽ ላይ ፈውስ መጣ። ክላስ ሌላ አንድ ወንድ ልጅ ያለ ባንቺ በኩል ቤተሰብሽ ጋር ገብቼ ወንድምሽ ይሁን አይደለም አንድ ወንድ ልጅ ያለ ቶታሊ የሥራ በር አሁን ማየው የሥራ በር ተዘግቶበት አንድ ሰው ያለ የሥራ በር ተዘግቶበት አያለ እና እግዚአብሔር አምላክ ለዚህ አካባቢ ደጅ ሲከፍት አያለ በክርስቶስ ኢየሱስ ስም አንቺም ቤተሰብሽ ውስጥ እግዚአብሔር መንፈስ ገባ። አሜን በሉ። ለአንቺ የሆነ በሉ፣ ለእኔም ሆነ በሉ። በክርስቶስ ኢየሱስ ስም ስልጣን ደጅ እንዲከፈት አያለ ደጅ ሲከፈት አያለ በክርስቶስ ኢየሱስ ስም። ይህ ሰው ከኮንስትራክሽን ጋር ነው ጁላይ ዲሽን ስነቃሽ የኮንስትራክሽን ስራ ስላየው እና በኢየሱስ ስም ስልጣን ደጅ ተከፈተ። አንቺም ቤትሽም ሁሉ ተባረኩ። እናትሽ ላይ መለኮታዊ ፈውስ በኢየሱስ ስም የጸና እንደሆነ ጸልያለሁ። በክርስቶስ ኢየሱስ ስም የጸና እንደሆነ ጸልያለሁ። በኢየሱስ ስም ኃይል አሜን። ኢየሱስ ይባርክሽ። በበረከቱ ብርክ በይልኝ፣ በደሙ ተሸፈኝ። በኢየሱስ ስም አሜን። በረከቱ አሜን። ተባረኩ። ኢየሱስ ጌታ ወደታች ተባረኩ። እቴን ያገኘ ቅዱስ መንፈስ የፈውስ መንፈስ ደጅ የሚከፍት በሉ የኔን ነገር በሉ እንዲያገኝ ጸልያለሁ። ትንቢት ኮንታጅስ ነው ብያቸው። ኢየሱስ ጌታ የሚያልፍ ኢየሱስ ጌታ የሚነካ ሃሌሉያ። በመንፈሴ ሃሌሉያ ፈንድሻ ይሸተኛል። አንድ ስም ፈንድሻ ይሸተኛል። ምስጋና በሉ ምስጋና በሉ። ይሄ ደግሞ ኮርፖሬት አድሚቲንግ ለሁሉ በዚህ ላገር የመጣ ነው። ኢየሱስ ለሁላችን ኦኬ። በኢየሱስ ስም በሉ ምስጋና በሉ። በቤቴ በሉ ምስጋና በሉ። በቤቴ በሉ ምስጋና በሉ። በቤቴ በሉ ምስጋና በሉ። በኢየሱስ ምስጋና በሉ። በቤቴ በሉ ሆነ በሉ ሆነ በሉ ሆነ በሉ። በኢየሱስ ስም ጸልየናል። በኢየሱስ ስም ጸልየናል። በኢየሱስ ስም ጸልየናል። ለበረከት ሁሉ
ለኃይል ሁኑ፣ በደሙ ተሸፈኑ። ኢየሱስ ስም ስልጣን አሜን።